ልጆች እንዴት ናችሁ? ዛሬ ከመጽሐፍ ቅዱስ የወጡ 7 ጥያቄዎችን ይዘንላችሁ መጥተናል። እያንዳንዱን ጥያቄ ለመመለስ 7 ሰከንድ አላችሁ። በ7 ሰከንድ ውስጥ ጥያቄውን ካልመለሳችሁ ጥያቄው ይመለሳል። ወደ ጥያቄው እንሂድ። ጥያቄ ቁጥር 1 ሙሴ በትሩን ወደ መሬት ላይ በጣላት ጊዜ ወደ ምን ተቀየረች? ሀ ወደ አበባ፣ ለ ወደ ቅርንጫፍ፣ ሐመሮሃ ወደ እባብ። መልሱ ሐመሮሃ ወደ እባብ ነው። ይህንንም የምናገኘው በመጽሐፍ ቅዱሳችን ውስጥ በኦሪት ዘጸአት ምዕራፍ 4 ቁጥር 3 ላይ ነው። ጥያቄ ቁጥር 2 የሳምሶን የጥንካሬው ምንጭ ምን ነበር? ሀ ጸጉሩ፣ ለ ጎራዴው፣ ሐመሮሃ እምነቱ። መልሱ ሀ ጸጉሩ ነው። ይህንንም የምናገኘው በመጽሐፍ ቅዱሳችን በመጽሐፈ መሳፍንት ምዕራፍ 16 ቁጥር 17 ላይ ነው። ጥያቄ ቁጥር 3 እግዚአብሔር የሰዎችን ቋንቋ የደባለቀበት ግንብ ስም ምን ይባላል? ሀ የባቢሎን ግንብ፣ ለ የዳዊት ግንብ፣ ሐመሮሃ የሰሊሆም ግንብ። መልሱ ሀ የባቢሎን ግንብ ነው። ይህንንም የምናገኘው በመጽሐፍ ቅዱሳችን በኦሪት ዘፍጥረት ምዕራፍ 11 ከቁጥር 5 እስከ 9 ባለው ላይ ነው። ጥያቄ ቁጥር 4 ያዕቆብ የኤሳውን ብኩርና የገዛው በምን ነበር? ሀ በወርቅ፣ ለ በምግብ፣ ሐመሮሃ በእንስሳ። መልሱ ለ በምግብ ነው። ይህንንም የምናገኘው በመጽሐፍ ቅዱሳችን በኦሪት ዘፍጥረት ምዕራፍ 25 ቁጥር 34 ላይ ነው። ጥያቄ ቁጥር 5 10ቱ ትእዛዛት የተጻፉት በምን ላይ ነበር? ሀ በብራና፣ ለ በድንጋይ ጽላት ላይ፣ ሐመሮሃ በወርቅ ጽላት ላይ። መልሱም ለ በድንጋይ ጽላት ላይ ነው። ይህንንም የምናገኘው በመጽሐፍ ቅዱሳችን በኦሪት ዘጸአት ምዕራፍ 31 ቁጥር 18 ላይ ነው። ጥያቄ ቁጥር 6 እግዚአብሔር ዓለምን ለመፍጠር ምን ያህል ጊዜ ወሰደ? ሀ 6፣ ለ 7፣ ሐመሮሃ 5። መልሱ ለ7 ነው። ይህንንም የምናገኘው በመጽሐፍ ቅዱሳችን በኦሪት ዘፍጥረት ምዕራፍ 2 ቁጥር 2 ላይ ነው። ጥያቄ ቁጥር 7 የኢያሪኮ ግንብ ከስንት ቀናት በኋላ ፈረሰ? ሀ ከ7፣ ለ ከ10፣ ሐመሮሃ ከ30። መልሱ ሀ 7 ነው። ይህንንም የምናገኘው በመጽሐፍ ቅዱሳችን ኢያሱ ምዕራፍ 6 ቁጥር 15 ላይ ነው። እሺ ልጆች የቀረቡላችሁን ጥያቄዎች በደንብ እየመለሳችሁ ነበር። በጣም ጎበዝ ልጆች። በሚቀጥለው በሌላ ጥያቄ እስከምንገናኝ ድረስ ሻሎም።